ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ለተሰኞ ሐምሌ 27 2018 ዓ.ም የምሽት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በበርካታ የስፖርቱ አፍቃሪያን ዘንድ በከፍተኛ ሁኔታ አብዝቶ እየተናፈቀ የሚገኘው ሁለተኛው አድዋ ፋይት ናይት የቦክስ የሞንታይ እና የኤምኤምኤ ግዙፉ የውድድር መድረክ በዕለተ ሐሙስ ነሐሴ 21 2018 ዓ.ም ከቀኑ 10 ሰዓት በአድዋ ሚዚየም እንደሚከናወን በዛሬው ዕለት አዘጋጆቹ ጋዜጣዊ መግለጫ ለሚዲያ አካላት እንደዚሁ ይፋ ባደረጉበት ወቅት አስታውቋል ማለት ነው። ዛሬ በጋዜጣዊ መግለጫ ላይ ትልልቅ የስፖርቱ ሰዎች በክብር እንግድነት ተገኝቷል፣ ንግግርም አድርጓል። በተለይ ከአዘጋጆቹ አንደኛው የሆነው እንግዲህ ጌታቸው መለሰ ማስተር ጌታቸው መለሰ አጠቃላይ ዝግጅቱን በተመለከተ ከሰፊ ድካም እንደነበረው ውድድሩን እውን ለማድረግ ከባልደረቦቹ ጋር ግን በጋራ በመሆን እንደዚሁ እንደ ቡድን መስራታችን ይህንን የውድድር መድረክ እውን እንድናደርግ አድርጎናል ብሏል። ከዛ ባለፈ እንግዲህ ያለፈው ጊዜ የመጀመሪያውን ውድድር ላይ የነበሩ አንዳንድ ቴክኒካል ስህተቶች በዚህ የውድድር መድረክ ላይ እንደማይደገሙ እናረጋግጣለን ብሏል። ቅድመ ዝግጅትም ማድረጋቸው እየተገለጸ ነው የሚገኘው። ዛሬ በነበረው ጋዜጣዊ መግለጫ ላይ እንግዲህ ከእለቱ የክብር እንግዶች የሚዲያ አካላት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንደዚሁ ተገኝቷል። ከዛ ባለፈ ደግሞ 22ቱም ስፖርተኞች ከመኖሪያቸው ካምፕ መጥቷል። እንግዲህ በኩሪፍቱ ሪዞርት ነው ካምፕ ይዘው ስልጠናቸውን እያከናወኑ ኮንሰንትሬት ለማድረግ ለውድድሩ ወይም ለኦዲየንሱ የተሻለ ነገር ይዞ ለመምጣት በዚያ ነው እያሳለፉ የሚገኙት ያለፉትን ጊዜያቶች ማለት ነው። ዛሬም እንግዲህ ጋዜጣዊ መግለጫው በሚሰጥበት ሰዓት ላይ የተወሰኑ ሰዓታቶችን አርፍደው ነው ከካምፓቸው በጋዜጣዊ መግለጫ ላይ መገኘት የቻሉት ማለት ነው። እንግዲህ በዚህ የውድድር መድረክ ላይ 11 ውድድሮች እንደሚከናወኑ ተነግሯል። 4 የቦክስ፣ 4 ኤምኤምኤ እና እንደዚሁም ደግሞ 3 የሞንታይ ውድድሮች እንደሚከናወኑ አዘጋጆቹ ይፋ አድርገዋል ማለት ነው። የውድድሩ አዘጋጆች በቀጣይ በምስራቅ አፍሪካ ግዙፍ የዚህን መሰል የማርሻል አርት ድብርቅ የውድድር መድረክን ለማከናወን እንደዚሁ ሁኔታዎችን እያከናወኑ እንዳሉ ስራዎችን እየሰሩ እንደሚገኙ ገልጿል። አሁን ላይ ስፖርተኞቹ የገቢ ምንጭ አማራጭ እንዲሆናቸው ከፍተኛ ገንዘብ እንዲከፈላቸው ለማድረግ ከተለያዩ አጋር ተቋማት ጋር እየሰሩ እንዳሉ ነው እየገለጹ የሚገኙት። ከዛ ባለፈ ግን በመላው ኢትዮጵያ የሚገኙ እዚህ ስፖርት ላይ የሚገኙ ታዳጊና ወጣቶች ደግሞ የሀገራቸውን ሰንደቅ ዓላማ ከፍ እስከ ማድረግ እስከሚደርሱበት ደረጃ ድረስ ድጋፍ እያደረጉ ለፕሮጀክቶች ስፖርቱ የበለጠ በኢትዮጵያ እንዲስፋፋና እንዲወደድ ወደ ከፍታ ለማምጣት ስራዎችን እየሰሩ እንዳሉ ገልጿል። በቀጣይ በሶስተኛው የአድዋ ፋይት ናይት የውድድር መድረክ ላይ ደግሞ ከምስራቅ አፍሪካም ሊሆን ይችላል በአጠቃላይ ከአፍሪካና ከሌላው ዓለምም ብቃት ያላቸው እውቅና ያላቸውን ስፖርተኞች አምጥቶ እዚህ ኢትዮጵያ ውስጥ የማፋለም አንደኛው የውድድር አይነት ይሆናል የሚሉም ሀሳቦች እንደዚሁ ቀርበዋል ማለት ነው። በዚህ በሁለቱ የውድድር መድረክ ላይ ያልተካተቱ የማርሻል አርት የስፖርት አይነቶች ደግሞ በቀጣይ እንደዚሁ የመካተት እድል እንዳላቸው ጥናት አድርገን ለመድረኩ የሚመጡኑ ፋይቶችን ለማምጣት ስፖርተኞችን ወይም የውድድሩን አይነት ሰፋ ለማድረግ ፍላጎት አለን ተብሏል። እንግዲህ ከባለሙያዎችም የተለያዩ ጥያቄዎች በተለይ ላዘጋጁ ማስተር ጌታቸው መለሰ የቀረቡ ጥያቄዎች ነበሩ። አንዳንድ ኦርጋናይዘሮች እንደዚህ አይነት መሰል ውድድሮችን ለማዘጋጀት ፍላጎት አላቸውና በዚህ ቅር አትሰኙም ወይ እናንተ መጀመሪያ አስቀድማችሁ ክሬት ስላደረጋችሁት ይህንን የውድድር መድረክ የሚል ጥያቄ ቀርቦላቸው ነበረ። ነገር ግን ስፖርቱን እስከ ለማሳደግ የሚሰሩ ስራዎችን ሁሉ እንደግፋለን። እንደ ቲም ነው እንደ ቡድን ነው እየሰራን ያለ ነው። ስለዚህ ከአንድም አልፎ ሁለትም አልፎ 3 4 5ም ቢሆኑ የውድድር መድረኮቹ በጥራት ነው መለየት ያለባቸው እንጂ እኛ አስቀድመን ይህንን የውድድር መድረክ ስለመሰረት ነው ሌሎች እንዳይገቡ የምንከላከልበት መንገድ የለም። ዋናው ዓላማችን ስፖርቱን የማሳደግና ስፖርተኞቹ ተገቢ ክፍያ እንዲያገኙ የምናስችልበትን አሰራር ነው እየዘረጋን ያለ ነው። ስፖርቱ ሰፊ ነው፣ ኢንዱስትሪው ሰፊ ነው፣ ለሁሉም ይበቃል። ስለዚህ እኛ
የሀገር ውስጡን ትተን በቀጣይ ዓለም አቀፍ እውቅና እንዲያገኝ ይህ የውድድር መድረክ እያሰፋ ነው እንሄዳለን የሚል ሐሳብ ሰጥቷል። ለሀገር ባለውም ፋይዳ እንደዚሁ ተመሳሳይ ነገሮችን ነው። አሁን በስፖርት ቤቶች ያለው መነቃቃት፣ ታዳጊዎች ላይ ያለው መነቃቃት እጅግ በጣም የሚገርም ነው። ወደዚህ ስፖርት እየተሳቡ ነው እየመጡ ያሉት። ይህንን ነገር እያሳደግን ሄደን በቀጣይ ሀገራችን የምትጠቀምበት ስፖርተኞቹ በዚህ የውድድር መድረክ ላይ ሀገራቸውን ወክለው የሚሳተፉበትን ስቴጅ እየዘረጋን ነው የሚል ሐሳብ ገልጿል። ዛሬ በነበረው የጋዜጣዊ መግለጫ ሂደት ላይ እንግዲህ አንዳንዶቻችሁ ተመልክታችሁት ሊሆን ይችላል። አሁን በምስሉ ላይ እየተመለከትነው እንገኛለን። 22ቱም ስፖርተኞች በውድድሩ ላይ ያላቸውን አቋምና ቆይታቸውን በተመለከተ የተጋጣሚያቸውንም አቋም በተመለከተ እንደዚሁ ሐሳብ ሲለዋወጡ ነበረ። እንግዲህ በጣም አጓጊ ነበር። ይሄ ደግሞ በጣም ኢንተርቴን ያደርግ ነበረ። በተለይ እዚያው በስፍራው ላይ ከተገኙ የሚዲያ ባለሙያዎች መካከል እኔም በስፍራው ተገኝቼ ስለነበረ በተለይ ጆኒ እና እንደዚሁ በሴዶ ማርሻል መካከል የነበሩት የቃላት ምልልስ በቀጣይ ሊያስመለክቱ ያሰቡትን ነገር ለሕዝቡ ይፋ ያደረጉበት መንገድ በጣም አዝናኝ ነበረ። እንግዲህ ተመልክተናል። ፌስ ኦፍ ላይም እንደዚሁ እንደተመለከት ነው በስፖርታዊ ጨዋነት አንዳንዶቹ ናቸው ትንሽ ከመስመር የወጡ ስፖርታዊ ያልሆኑ ጉዳዮችን የተመለከትንበት። ሌላው ግን በጥሩ ሁኔታ ፌስ ኦፍ የነበረውን ፊት ለፊት እየተያዩ ስፖርተኞቹ እንደዚሁ ስፖርታዊ ፍቅርን በተከተለ መልኩ ያሳዩትን ሁኔታ ተመልክተናል። ትንሽ እንግዲህ አነጋጋሪ የነበረው የንቃተ ህሊናና የሮቤል ነበረ። እንግዲህ ተጋጣሚውን ሮቤልን ንቃተ ህሊና በጥፊ መቶታል። ይሄ እንግዲህ በስፖርት ዳኞች ወይም ማተያያ አሰራር ላይ ይሄ ነገር መሆን ነበረበት አልነበረበትም የሚለውን ነገር እንግዲህ ባለሙያዎች ሀሳብ ልሰጡበት ትችላላችሁ። እኛ ግን ይህንን በመድረኩ ላይ ታዝበናል። እንግዲህ ነሐሴ 21 ነው ይህ የውድድር መድረክ የሚከናወነው። ከቀኑ 10 ሰዓት ጀምሮ አድዋ ሚዚየም ክፍት እንደሚሆን ነው የተነገረው። በቀጥታ ስርጭትም የተለያዩ ሚዲያዎች እንግዲህ ከአዘጋጆቹ ጋር በመነጋገር ይህንን ውድድር እንደሚያስተላልፉ ተናግረዋል። ከዛ ባለፈ ደግሞ እንደዚሁ ከዛሬ ጀምሮ ትኬቶች መሸጥ እንደሚጀምሩ አዘጋጆቹ አስታውቋል ማለት ነው። በተጓዳኝ የተለያዩ ማህበራዊ ኃላፊነትንም ከዚህ የውድድር መድረክ ላይ የሚያገኟቸውን ገንዘቦች ደግሞ የተወሰነውን ፐርሰንት ለበጎ ዓላማ ለማዋልም እንደዚሁ እያዋሉም እንደሚገኙ በመናገር ላይ ናቸው። እንግዲህ በጋዜጣዊ መግለጫ ላይ ይህንን ይፋ አድርገዋል። ከሞላ ጎደል እንግዲህ በርካቶች በጉጉት እየጠበቁት የሚገኘው የሁለተኛው አድዋ ፋይት ናይት የቦክስ የሞንታይና የኤምኤምኤ ግዙፉ የውድድር መድረክ ነሐሴ 21 ይከናወናል በዕለተ ሐሙስ ማለት ነው። ብዙዎችን ትኩረት እየሳበ የሚገኘው የሴዶ ማርሻል እና የጆኒ ፍልሚያ ነው። ዛሬም እንግዲህ የነበራቸውን የቃለ ምልልስ ተመልክተናል። የቃላት ልውውጥ እኔ ያሸንፋለሁ አንደኛውን ቴክኒክ እንደዚሁም ደካማ ጎንና ጠንካራ ጎናቸውን ሁሉ ዛሬ እንግዲህ በሰሉ ቃላቶች ሲመላለሱ የነበረበት ሂደት የስፖርት ቤተሰቡን አጓጊ ሆኖ የተመለከትንበት ሂደት ነበረ ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችኑ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ናሁ ስፖርትን የዕለተ ማክሰኞ ምሽት አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል በሀገር ቤት ስፖርታዊ መረጃችን እንግዲህ ሁለተኛውን የአድዋ ፋይት ናይት የውድድር መድረክን በተመለከተ መረጃ ወደ እናንተ አድርሰናል። አሁን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው በቀጥታው የምናቀናው። የባህር ማዶ ስፖርታዊ መነሻችን የሚሆነው ከአፍሪካ ነው። 14ኛው የሴቶች አፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ ይገኛል። የምድብ ጨዋታ
ጨዋታዎችም እንደዚሁ በመጠናቀቅ ላይ ነው የሚገኙት። ዛሬ የሚደረጉ የምድብ አንድ ቀሪ ጨዋታዎች እንደዚሁ ይከናወናሉ በምድቡ ማለት ነው። በተለይ አዘጋጇ ሀገር ሞሮኮ ማለፏን አረጋግጣለች። በእርግጥ ዛሬ ምስራቅ አፍሪካዊቷን ሀገር ሴኔጋልን ከሴኔጋል ጋር ከምዕራብ አፍሪካዊቷ ሀገር ሴኔጋል ጋር ጨዋታቸውን ያደርጋሉ። እንደዚሁም ምስራቅ አፍሪካዊቷ ሀገር ኬንያ ከሰሜን አፍሪካዊቷ ጋር አልጄሪያ ጋር የሚያደርጉትም ጨዋታ ይጠበቃል። ይህንን ምድብ ሞሮኮ ናት በ6 ነጥብ እየመራች የምትገኘው። ወደ ቀጣዩ ዙር ማለፏንም እንደዚሁ አረጋግጣለች። አልጄሪያና ሴኔጋል እኩል 3 ነጥብ አላቸው። በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ኬንያ እስካሁን ድረስ ምንም አይነት ነጥብ ማግኘት አልቻለችም። የምድቡ ግርጌ ላይ በ0 ነጥብ አራተኛ ደረጃ ላይ ተቀምጣለች ማለት ነው። ምድብ 2 የሚደረጉ ጨዋታዎች በነገው ዕለት ቀጥለው ይከናወናሉ። ምስራቅ አፍሪካዊቷ ሀገር ታንዛኒያ ከምዕራብ አፍሪካዊቷ ሀገር አይቬሪ ኮስት ጋር ጨዋታቸውን ያደርጋሉ። ሌላኛዋ እንደዚሁ ምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ ከደቡብ አፍሪካ ጋር የሚያደርጉትም ጨዋታ በምድብ 2 ቀጥሎ የሚከናወን ነው የሚሆነው። ምድብ 2ን አይቬሪ ኮስት 4 ነጥብ አላት፣ አንደኛ ሆና እየመራች ትገኛለች። ቡርኪና ፋሶና ታንዛኒያ 3 ነጥብ አላቸው። እኩል ነጥብ ይዘው በጎል ክፍያ በመበላለጥ ነው ሁለተኛና ሶስተኛ ደረጃ ላይ የተቀመጡት። እስካሁን ድረስ ካከናወነችው 2 ጨዋታዎች 1 ነጥብ ብቻ መያዝ የቻለችው ደቡብ አፍሪካ ደግሞ በምድቡ ግርጌ 4ኛ ደረጃ ላይ ተቀምጣለች ማለት ነው። እስካሁን ድረስ ባለው ሂደት የምድብ ጨዋታዎች ላይ አዘጋጀው ሀገር ሞሮኮ በ6 ነጥብ ከምድብ 1 ማለፏን ስታረጋግጥ እንደዚሁ ደግሞ ከምድብ 4 ደግሞ ካሜሮን በተመሳሳይ 6 ነጥብ ከምድቧ ማለፏን አረጋግጣለች። ቀጣይ የሚያደርጓቸው ጨዋታዎች መርሃ ግብር ማሟያና ቤንች ላይ ያሉትን ተጫዋቾች ለመሞከር የሚያደርጉት ነው የሚሆነው። እንግዲህ 14ኛው የሴቶች አፍሪካ ዋንጫ የውድድር መድረክ 16 ሀገራትን እያፋለመን የሚገኘው በሀገረ ሞሮኮ ማለት ነው። ናይጄሪያ ይጠበቃል እዚህ ምድብ ላይ። በእርግጥ የምድቡን የመጀመሪያ ጨዋታ ተሸንፏል። አሁንም እድል አለው ወደ ቀጣዩ ዙር ለማለፍ ማለት ነውና 10 ጊዜ የመድረኩን የዋንጫ ክብር በማንሳት ምዕራብ አፍሪካዊቷ ሀገር ናይጄሪያ ቀዳሚ ናት። ከዛ ባለፈ ደግሞ እንደዚሁ እንደ ጊኒን የመሳሰሉ ሀገራቶች ደግሞ የዋንጫውን ክብር ማንሳት ችለዋል። ደቡብ አፍሪካም አንድ ጊዜ ማንሳት የቻለችበትን አጋጣሚ መጥቀስ ይቻላል። እንግዲህ ወደ ሌሎች የዝውውር መረጃዎቻችን በቀጥታ እንለፍና ካለን ሰዓት አንጻር አጠራጠር አድርገን እነዚህን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። የአሰልጣኝ የውል ኮንትራትን መረጃ ቀዳሚ እናደርጋለን። የሀገረ አሜሪካ ብሔራዊ ቡድን አሰልጣኝ የሆኑት አርጀንቲናዊው አሰልጣኝ ሞሪሲዮ ፖቼቲኖ የአርጀንቲና ብሔራዊ ቡድን እስከ 2030 ድረስ በቀጣይነትም እያሰለጠኑ ለመቆየት የውል ኮንትራታቸውን ማራዘማቸውን ቢቢሲን ጨምሮ የተለያዩ የመገናኛ ብዙሃን በማስነበብ ላይ ነው የሚገኙት። እኛ አሰልጣኝ እንግዲህ በተጠናቀቀው በተለይ ደግሞ ራሷ አሜሪካና አሰናርታው በነበረውና በስፔን ብሔራዊ ቡድን አሸናፊነት ወይም ሻምፒዮናነት በተጠናቀቀው የውድድር መድረክ ላይ እስከ ጥሎ ማለፍ 16 ድረስ መጓዝ የቻሉበትን ውጤት ማንሳት እንችላለን። ሞሪሲዮ ፖቼቲኖ ከዚህ ቀደም በተለያዩ ክለቦች ተመልክተናቸዋል። በፒኤስጂ አሰልጣኝ እንደነበሩ ከዛም ባለፈ ደግሞ በእንግሊዝ ፕሪሚየር ሊግ ደግሞ የቶተንሃም ሆትስፐርስ አሰልጣኝ ሆነው በተለይ የቻምፒየንስ ሊግ ፋይናሊስት የነበሩበትን አጋጣሚ ማንሳት እንችላለን። በቶተንሃም ሆትስፐርስ ቤት ጥሩ ከሞላ ጎደል በአንጻራዊነት ከዚህ ቀደም ከያዟቸው አሰልጣኞች ሁሉ በተሻለ የቡድን ግንባታና ለወጣት ተጫዋቾች እድል መስጠት ላይ የተሻለ አቅም እንዳላቸው ይታወሳል። ወደ ብሔራዊ ቡድን ደግሞ ማሰልጣኝነት መንበር ከመጡ በኋላ ደግሞ በአሜሪካ ብዙም በእግር ኳሱ አትታወቅም። ነገር ግን ደግሞ የተሻለ ነገር እያስመለከቱና ፍንጭ መስጠታቸውን ተከትሎ ነው እንግዲህ የአሜሪካ እግር ኳስ ፌዴሬሽን ይህን የውል ኮንትራት ለማራዘም ከጫፍ የደረሰው የሚሉ መረጃዎች እየወጡ ነው የሚገኙት። ወደ ሌሎች አጫጭር መረጃዎቻችን ስናልፍ በተለይ ዝውውርን መሰረት ያደረጉ እንግዲህ የዝውውር መስኮቱ ሴፕቴምበር 1 ነው የሚጠናቀቀው። እስከ ሴፕቴምበር 1 ድረስ ግን የሚደረጉ የዝውውር ሁኔታዎች አሁንም የእግር ኳስ ቤተሰቡን ትኩረት ዓይንና ጆሮ ይዘው የሚቀጥሉ ነው የሚሆነው ማለት ነው። የክለብ ደጋፊዎችም እንዲመጣላቸው የሚፈልጓቸው ተጫዋቾች አሉ። ገና 1 ወር አለው። ይህ ምናልባት 29-30 ቀን አካባቢ ነው ይሄ የክረምት ተጫዋቾች የዝውውር መስኮት ሊጠናቀቅ የሚቀሩት ማለት ነውና ከዚህ በኋላም ብዙ ምናልባት አሰልቺ የዝውውር መረጃዎችን ልንመለከት እንችላለን። አንደኛው የቪኒ ጁኒየር የዝውውር መረጃ ሊሆን እንደሚችል ነው ብዙዎች እንግዲህ ተስፋ እያደረጉ የሚገኙት ማለት ነው። አሁን ያለው በክለቡና በተጫዋቹ መካከል ያለው ድርድር ከዚህ በኋላም የሚቀጥልበት ሂደት እንዳለ እየተገለጸ ነው የሚገኘው ማለት ነውና ከዚህ አንጻር አርሰናል ይህን ተጫዋች ለማግኘት ጥረት እያደረገ ይገኛል። ተጫዋቹ ደግሞ በዛሬው ዕለት ልምምድ ስለመጀመሩ እንደዚሁ የተለያዩ የመረጃ ምንጮች ክለቡም ይፋ አድርጓል፣ በፎቶ ማስደግፎ ማለት ነው። ስለዚህ እንግዲህ በቀጣይ ከክለቡ አሰልጣኝ
ጆዜ ሞሪኒዮ እና እንደዚሁም ደግሞ ከክለቡ የበላይ ሰዎች ጋር ቪኒ ጁኒየር የሚያደርገው ውይይት የሚጠበቅ ነው የሚሆነው ማለት ነው። ዛሬ ግን የሕክምናውን ምርመራ አድርጎ እንደዚሁ የቡድን አባላቶቹን ተቀላቅሎ የመጀመሪያ ልምምዱን ስለመስራቱ ተገልጿል ማለት ነው። ሌላኛው መረጃችን የሚሆነው የኤሊ ጁኒየር ክሩፒን የዝውውሩ ሁኔታ ይመለከታል። እንግዲህ የዚህን ተጫዋች ፊርማ ለማግኘት ብዙ ክለቦች ናቸው እያማተሩ የሚገኙት። ባርሰሎናም ፈላጊው እንደሆነ እየተገለጸ ይገኛል። ቼልሲ፣ ከዛ ባለፈ ደግሞ አርሰናልም እንደዚሁ በተጠባባቂነት ከያዛቸው ተጫዋቾች መካከል አንደኛው እንደሆነ በርከት ያሉ የመረጃ ምንጮች እየዘገቡ ነው የሚገኙት። በእርግጥ ተጫዋቹ አሁን ጉዳት አጋጥሞታል። ምናልባትም በውድድር ዓመቱ መጀመሪያ ለበርንማውዝ ግልጋሎት ላይ ሰጥ ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። ነገር ግን የተጫዋቹ ፈላጊ ግን በርከት ብለው እየተመለከት ናቸው እንገኛለን። እንግዲህ ከፈረንሳዩ ሊግ ክለብ ወደ እንግሊዙ ክለብ በርንማውዝ ከመጣ በኋላ በጣም መሻሻልን አሳይቷል። አምና በበርንማውዝ ማሊያ 13 የሚደርሱ የፕሪሚየር ሊግ ግቦችን ብቻ ከመረብ ማሳረፍ ችሏል። ገና 20 ዓመቱ ላይ ይገኛል እና ይህንን የተመለከቱ አንዳንድ ክለቦች በተለይ ፒኤስጂም በቅርቡ መለሳለስ እየተመለከትንበት ሊሆን ይችላል። ነገር ግን ለተጫዋቹ ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ይታወቃል እና አሁን ቀደም ሲል የጠቀስኳቸው አርሰናል እንደዚሁም ቼልሲ ፒኤስጂን የመሳሰሉና ባርሰሎና እንደዚሁም የሳውዲ ፕሮሊግ ተሳታፊ ክለቦችም እንደሚፈልጉት እየተነገረ ነው የሚገኘው። ቀጣይ መዳረሻው የት ሊሆን ይችላል? የተጫዋቹን የውል ኮንትራት በበለጠ እንደዚሁ ለማራዘም የተጫዋቹ ባለንብረት ክለብ በርንማውዝን ፍላጎት እንዳለው እየተገለጸ ነው የሚገኘው ማለት ነውና እነዚህን የዝውውር መረጃዎች እየተመለከትን እንገኛለን። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ዕለተ ሰኞ ሐምሌ 27 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህን ይመስሉ ነበር። ስለተከታተላችሁን በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራው ባለሙያ የነበረው ደግሞ ቢቂላ ተስፋዬ ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።